ብላ ትላለች ማለት ነው። ከዛም ሀብሎ መስቀሏ ጠፍቶ ስለነበረ ከዚህ በፊት መስቀል የምታደርገው መስቀል ነበረ አልፎ አልፎ እሱ ጠፍቶባት ልብሷን ከቁም ሳጥን ውስጥ አውጥታ እያንዳንዱን እያራገፈች በምታይ ሰዓት እንግዲህ አባቷ ይመጣሉ ከሄዱበት ማለት ነው። እንዴ አባዬ እንዴ ሀኒ ምን ሆነሽ ነው ብለው ይሏታል። ምን ሆንኩኝ ብላ ትላቸዋለች። እንዴ እኔ ምን አውቃለሁ ብለው እሳቸውም ይመልሱላታል። እንዴ አባዬ መጥተሃል እንዴ ብላ ትጠይቃቸዋለች። አዎ መጥቻለሁ ብላ ትላለች ማለት ነው። አላየውህም ነበር እኮ ቆይ ግን የት አምሽተህ ነው ብላ ትጠይቃቸዋለች። ይሄ አሲር ነዋ ወጣ ብለን ንፋስ መቀበል ጥሩ ነው ብሎ አሁን ወሰደኝ ብለው ይመልሱላታል ማለት ነው። አይ ጥሩ አደረገ ብላ እሷም ትመልስላቸዋለች። ሀንዬ ቆይ ግን ምን ሆነሽብኝ ነው ቤቱን እንደዚህ ያመሰቃቀልሽብኝ ብለው ይጠይቋታል ማለት ነው። አይ ቆይ ዝም ብዬ ነው ብላ ትላቸዋለች። ሀንዬ ብለው ይጠሯታል። ቆይ ምንድነው ምን እየፈለግሽ ነው ብለው በሚሏት ሰዓት ምንድነው የፈለግሽው ቆይ ንገሪኝ ብለው በሚጠይቋት ሰዓት አይ ምንም አይደለም እኮ አባ ብላ ትላቸዋለች። ቆይ ግን ምንም አይደለም በማለት እኔ የምጨነቀውን ይተዋለው ብለሽ ነው ብለው ይሏታል። ቆይ ምንድነው በይ ንገሪኛ ብለው ያፋጥጧታል። ቆይ አባዬ መስቀሌን አይተኸዋል እንዴ ብላ ትጠይቃቸዋለች። የትኛው መስቀል የድል ምልክትሽ ብለው ይጠይቋታል። አዎ አባዬ እሱን እየፈለኩ እኮ ነው ብላ ትላቸዋለች። አጣሁት ብላ ትጠይቃቸዋለች ማለት ነው። ቆይ መቼ ነው ለመጨረሻ ጊዜ ያደረግሽው ብለው በሚጠይቋት ሰዓት እኔ እንጃ ግን ትንሽ ቆይቷል መሰለኝ ብላ ትላቸዋለች። እና ካዲያ የት ወደቀ እኔ ጋር ካለ ከኪሴና ከመጽሐፌ ውስጥ አይጠፋም ብለው እሳቸውም ይመልሱላታል ማለት ነው። ሁሉም ቦታ ፈለግኩት ግን የለም ብላ ትላቸዋለች። እሳቸውም በያዙት ዱላ ልብሱን እያገላበጡ ማየት ጀመሩ ማለት ነው። በቃ አባዬ ና ቁጭ በል አትጨነቅ ብላ ትላቸዋለች። እና ካዲያ አሁን የት ሄደ ይባላል ብለው እሳቸውም ይሏታል። በቃ አባዬ ቁጭ በል እኔ ልብሱን ላስተካክል ብላ እሷም ልብሱን ለማስተካከል ያወጣችውን ልብስ እንግዲህ ልብስ በምፈልግ ሰዓት ልብሱን እንዳለ ዘርግፈዋለች። እሱን ለማስተካከል እሷም ቁጭ አለች እሳቸውም ቁጭ አሉ ማለት ነው። እሳቸውም የተቀመጡበት አጠገባቸው ያለ መጽሐፍ ነበረ። መጽሐፉን እያንዳንዱን እያነሱ መፈለግ ጀመሩ ማለት ነው። በሚፈልጉ ሰዓት ምንም ነገር ሊያገኙት አልቻሉም። ሀንዬ ብለው ይጠሯታል። እዚህም የለ ምናልባት ስራ ቦታ ጥለሽው እንዳይሆን ብለው ይጠይቋታል። አባዬ ሁሉም ቦታ እኮ ነው የፈለኩት ብላ እሷም ትመልስላችኋለች ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁን እንዳይለየኝ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። እንግዲህ ሀኒ ከዚህ በፊት የምታጠልቀው መስቀል ነበረ። አልፎ አልፎ አጥልቅልኝ በሚጨንቃት ጊዜ ፍርሃት በሚላት ሰዓት መስቀሉን አጥልቅልኝ በምትላቸው ሰዓት እንግዲህ አባቷን ያንን መስቀል አንስተው ያጠልቁላታል ማለት ነው። አሁን ላይ እንግዲህ መስቀሏ ጠፍቶባታል። በጠፋባት ሰዓት እንግዲህ በጣም እሷ እየተጨነቀች እና እየተጠበበች ነው ያለችው። ወይዘሮ ሜላትና እርግብ እንግዲህ ሜላት መኝታ ክላሷ ጋደም ብላ እርግብ ወደ እሷ ታመራለች። እንዴ እማዬ አልተኛሽም እንዴ ብላ እርግብ እና ሜላትን ትጠይቃታለች። አዎ አልተኛሁም ብላ ትመልስላታለች። እህትና ወንድሞቼ ፊልም እያዩ ነው ብላ እኔ ወደ አንቺ መጣው አንቺ ጋር ልጫወት ብላ እርግብም ትላታለች ማለት ነው። እንዴ ካዲያ አንቺስ አብረሻቸው አታይም ነበር እንዴ ብላ ሜላትም ትጠይቃታለች። እንዴ ቆይ አንቺስ አብረሻቸው አታይም ነበር እንዴ ብላ ሜላት እርግብን ትጠይቃታለች።
አይ እኔ ከአንቺ ጋር ላውራ ብዬ መጣሁ ብላ እርግብም ትመልስላታለች። ምላሴ ሰላምና እርግብ ባህሪያቸው ይመሳሰላል ብሎ አለኝ ብላ ሜላትም ትነግራታለች። እውነትሽን ነው ብላ ትላታለች ማለት ነው እርግብ። ግን በልጅነትም ልክ እንደዚህ ነበርሽ ብላ ሜላት ትላታለች። ምንም ነገር አልተቀየርሽም። በልጅነትሽ ጊዜ እኔ ብቻዬን በመሆን ሰዓት ከአባትሽና ከወንድምሽ በሆነ ባልሆነ ነገር አሳበሽ እኔ ጋር ነበር የምትመጪው ብላ ትላታለች። እርግብም በጣም ደስ ይላል ባለመለወጤ በጣም ነው ደስ ያለኝ ብላ እርግብም ለእናቷ ለሜላት ትመልስላታለች ማለት ነው። ለእኔ ብትለወጭም ባትለወጭም ያው ልጄ ነሽ ብላ ሜላትም ትላታለች። አንቺማ እናቴ አይደለሽ ሁሉን ነገር እኮ ትችዋለሽ ብላ እርግብም ትመልስላታለች። አንቺ ግን ለምን አልተኛሽም ብላ ሜላት እርግብን ትጠይቃታለች። እርግብም ልተኛ ነበር የሆነ ነገር ትዝ ብሎኝ ነው የመጣሁት ብላ እርግብም ለሜላት ትመልስላታለች። ምን ነው ልጄ ምን ትዝ አለሽ ብላ ሜላትም ትመልስላታለች። ነገ የሆነ ቦታ ደርሼ ልመለስ ነበረ ትፈቅጂልኛለሽ እማዬ ብላ እርግብም ትጠይቃታለች። ምላሴ አንቺንና ሰላምን እንደ ማመሳሰሉ በጣም ስህተት መሆኑን አሁን እርግጠኛ ሆንኩ ብላ ሜላት ለእርግብ ትነግራታለች። እንዴት ብላ እርግብም ትመልስላታለች። ሰላም እኮ የትም ብትሄድ የትም ሳታስፈቅደኝ ነው የምትሄደው። እዚህ ልሄድ ነው ስትለኝ ሳታስፈቅደኝ ነው ዝም ብላ የምትሄደው ብላ ሜላት ለእርግብ ትላታለች። አይ የሆነ ቦታ ደርሼ እኮ ልመለስ ብዬ ነው ብላ እርግብም ትላታለች። ሜላትም ችግር የለውም ደርሰሽ መመለስ ትችያለሽ ብላ ለእርግብ ትላታለች። ግን እንዳትቆይ ብላ ሜላትም ትላታለች። እሺ እማዬ አልቆይም ብላ እርግብም ትመልስላታለች። ገንዘብ ልስጥሽ ብላ ሜላት እርግብን ትጠይቃታለች። አይ አመሰግናለሁ እማዬ ደርሼ መምጣት ብቻ ነው እኮ ብላ ትላታለች። ካስፈለገኝ ደግሞ እጠይቅሻለሁ ብላ እርግብም ሜላትን ትላታለች። በቃ ልሂድ እማዬ ደህና ደሪ ብላ እርግብም ሜላትን ትስማታለች። ሜላትም እንግዲህ ወደ መኝታዋ ታመራለች። ሜላት እንግዲህ እርግብ ሜላትን ነገ ባዩሽ ጋር ለመሄድ ስላሰበች ሜላትን ታስፈቅዳታለች ማለት ነው። ሜላትን ፈቅዳላት በቃ ሂጂ ብላ ፈቅዳላታለች። ሀኒ እንግዲህ እንቅልፍ ነስቷታል። የመስቀሏ ነገር እንቅልፍ እየነሳት አላስተኛ ከአባቷ ጋር በተኛችበት ሰዓት አላስተኛ ብሎት በጣም እየተጨነቀች ነው ማለት ነው። ግን እርግብ ያደረገችው መስቀል የኔ ይሆን ተመሳሳይ ወይስ ተመሳሳይ ሆኖ ነው ብላ እርግብ ያደረገችው የወሰደችው መስቀል የሀኒ መሆኑን እሷም አውቃለች። ግን እርግብ ለምንድን ነው እንደዚህ ጥምድ አድርጋ የያዘችኝ? መስቀሉን ወስዳ ስላጥለቀች ነው እንደዛ የምትቆጣኝ ብላ በምትላወራ ጊዜ አባቷ ከጎኗ ተኝተው ቀስቀስ ብለው ሲያዋት እሷ ከእንቅልፏ ተነስታ ቁጭ ብላለች። እዛ በስመ አብ ወልድ መንፈስ ቅዱስ ብለው ብንን ብለው ብድግ ይላሉ። ሀንዬ ብለው በመጣራት አባዬ ያልተኛህም እንዴ ብላ ትጠይቃቸዋለች። እንዴ ምን ሆነሽ ነው ያልተኛሽው ብለው ይጠይቋታል። እሺ በቃ እተኛለሁ ብላ እሷም ትመልስላቸዋለች። አባ የመስቀሉ ነገር እኮ አስጨንቆኝ ነው ብላ ትጠይቃቸዋለች። ስራ ቦታ ጥዬ ይሆናል ብለሽ አላልሽኝም ነበረ ብለው እሳቸውም ይመልሱላታል። አዎ አባዬ እሱማ ብዬ ነበር ብላ እሷም ትመልስላቸዋለች። እና ካዲያ ምን ሆነሽ ነው ብለው እሳቸውም ይጠይቋታል። እኔ እንጃ አባዬ ውስጤ ፍርሃት እያለኝ ነው ብላ እሷም ትመልስላቸዋለች። እንዴ ምንድነው የተፈጠረው ብለው ይሏታል። ሀኒም ምንም አልተፈጠረም ብላ ትመልስላቸዋለች። እና ምን ሆነሽ ነው እንደዚህ የምትጨነቂው ብለው ይጠይቋታል። አባዬ ያ መስቀል ለእኔ ምን እንደሆነ ታውቀው የለ ብላ እሷም ትጠይቃቸዋለች። እሱማ አውቀዋለሁ፣ ግን ደግሞ ስራ ቦታሽ በደንብ ፈልጊ፣ ከዛ በኋላ እዚህ እንፈልገዋለን ብለው እሳቸውም ይመልሱላታል። እኔ እንጃ አባዬ ግን ትንሽ ፈርቻለሁ ብላ እሷም ትመልስላቸዋለች። እሳቸውም ደረታቸውን መተው ልጄ ምን ሆንሽብኝ ሀንዬ ብለው እሳቸውም ይጠይቋታል። እኔ እንጃ አባዬ እኔ አላቅም ብቻ እግዚአብሔር ይርዳን ብላ እሷም ትመልስላቸዋለች።
ነይ እስቲ ልጄ ብለው እሳቸውም እቅፍ አድርገው ደረታቸው ላይ ያስተኟታል። መስቀሉ የድልሽ ምልክት ብቻ ሳይሆን ባገኝ ያኔ መጀመሪያ ሳገኝሽ እሱ ከነበሩሽ ምስክር ሁሉ እሱ ነው ብለው እሳቸውም በለቅሶ እሷም ደረታቸው ላይ ተኝታ ስቅስቅ ብላ ታለቅሳለች። በመስቀሉ ብትጨነቂም አይፈረድብሽም ብለው እሳቸውም ይሏታል። ምናልባት ቤተሰቦችሽን እንኳን ፈልገው እንኳን ቢመጡ መስቀሉ ይሆናል ምስክር ሊያውቅሽ የሚችሉ በመስቀሉ ነው ብለው እሳቸውም ይሏታል። እሷም እያለቀሰች እሳቸውም እያለቀሱ አባ ብላ ትላቸዋለች። ቆይ እኔ መስቀሉን የምፈልገው የእድሌ ምልክት ስለሆነ እንጂ ቤተሰቦቼን ያገናኘኛል ብዬ አይደለም ብላ እሷም ትመልስላቸዋለች። አባ እኔ አንተ እህቴም እናቴም አባቴም ወንድሜም አክስቴም ሁሉም ቤተሰቤ አንተ ነህ ብላ እሷም ትመልስላቸዋለች። እኔ ማንንም አልፈልግም ብላ ደረታቸው ላይ ተኝታ ስቅስቅ ብላ ታለቅሳለች። እሳቸውም አውቃለሁ ልጄ በበላው ይቅፍ ያደርጓታል። አባዬ ይህንን ነገር ሁለተኛ ድጋሜ እንዳታነሳብኝ ብዬ አላልኩም ነበር ብላ በጣም ትናደዳለች። ከዛ ጥላቸው ጥቅልል ብላ ትተኛለች። እንግዲህ ሀኒ ይሄንን በተደጋጋሚ በሚያነሱባት ሰዓት በጣም ይከፋታል። እንደዚህ አይነት ጥያቄ ሁለተኛ እንዳትጠይቀኝ፣ እኔ ዘመድም የለኝ እህቴም ወንድሜም አባቴም አንተ ነህ፣ ሁለተኛ እንዳታነሳብኝ በተደጋጋሚ ብዬሃለሁ ብላ ትነግራቸዋለች። ሀኒ ክችን እነ ሰላም ክችን ቁጭ ብላ ስታወራ አሁን ምን ልበላት? አሁን ስለ መስቀሉ ብጠይቃት አይኗ ደም ነው የሚረግፈው እያለች እንግዲህ እርግብ እንደወሰደችው መስቀሏ እርግብ ጋር እንደሆነ ሀኒ ልቦናዋ ጠንቅቆ ነግሯታል። እሷ ግን በጣም እራሷን እያወራች እያለች ሰላም በዚህ መሀል ትመጣለች። መስቀሉ የራሴ ነው እያለች እያወራች እያለ ሰላም በመሀል ትመጣለች። እዛን እንዲህ ሀኒ ብላ ትጠይቃታለች። ምን ሆነሽ ነው ብላ ትላታለች። እንዴ የለሽም እኮ በሀሳብ ጭልጥ ብለሻል ብላ ሰላምም ትጠይቃታለች። እረ አለሁ ሰላም ምንም አልሆንኩም ብላ ሰላም ሀኒ ትመልስለታለች። እረ ሰሞኑን ትክክል አይደለሽም ምን ሆነሻል ብላ ሰላም ሀኒን ትጠይቃታለች። እረ ሀኒ ምንም አልሆንኩም ብላ ትመልስላታለች። ሀኒ ግን ሁሌም አንቺ የሆነ ነገር በሆንሽ በግድ ንገሪኝ ማለት አለብኝ ብላ ሰላምም ትላታለች። አይ ሰላም አንገቴ ላይ የማደርገው መስቀል ጠፍቶብኝ ነው ብላ ሀኒ ለሰላም ትላታለች። እንዲህ ሀኒ አንገትሽ ላይ እኮ መስቀል አለ ብላ ሰላምም ትነግራታለች። አይ ይሄ ሳይሆን ሌላ መስቀል ነበረ ብላ ለሰላም ሀኒ ትመልስላታለች። ቆይ በጣም ውድ ነው ብላ ሰላምም ትመልስላታለች። አይ አይደለም ግን ከእብነበረድ የተሰራ ነው ብላ ትላታለች ማለት ነው።